መንግስት ከመኪኖች ታርጋ ጋር በተያያዘ አዲስ አሰራር ተግባራዊ ሊያደርግ በመጨረሻው ምዕራፍ ላይ ይገኛል። በርካታ መኪናዎች ህገወጥ ታርጋ በመጠቀም ላይ ይገኛሉ የተባለ ሲሆን አማ፣ ኦሮ፣ ደቡብ የሚሉ የክልል ታርጋዎች እንደሚቀሩም ታውቋል። በሌላ በኩል ደግሞ መገበያያ ገንዘብ ሊቀየር መሆኑን ሰምተናል። ይህ ውሳኔ በቅርቡ ሊተገበር እንደሚችልና አዲስ የክፍያ ስርዓት ለመጀመር ዝግጅት መደረጉ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ካለው የመኪና ታርጋ ጋር በተያያዘ ያላችሁንም ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከመኪኖች ታርጋ ጋር በተያያዘ አዲስ አሰራር ተግባራዊ ሊያደርግ በመጨረሻው ምዕራፍ ላይ ይገኛል። በርካታ መኪናዎች ህገወጥ ታርጋ እየተጠቀሙ መሆኑ የተገለጸ ሲሆን አማ፣ ኦሮ፣ ደቡብ የሚሉ የክልል ታርጋዎች እንደሚቀሩም ታውቋል። መንግስት ባደረገው ክትትል በዳታቤዝ ያለው የተሽከርካሪ ቁጥርና መሬት ላይ ያለው የተሽከርካሪ ብዛት እንደማይገናኝ ተደርሶበታል። ታርጋ የሌላቸው ህጋዊ ያልሆኑ ትንሽ ቁጥር የማይባሉ መኪናዎች መኖራቸውንና ህዝቡን በማገልገል ላይ መሆናቸውን በተካሄደው ቅኝት ወቅት መታወቁ ተነግረዋል። በየክልሉ ቢካሄድ ክልሉ አለም ብሎ ከመዘገባቸው የመኪና ቁጥሮች ከ50 እስከ 60 በመቶ በላይ የማይታወቁ መኪኖች መኖራቸው ታውቋል ተብሏል። በመንግስት ስርዓት ተመዝግበው ያሉ የመኪና ቁጥሮችና በየአካባቢው ህጋዊ ታርጋ የሌላቸው ተሽከርካሪዎች አሉ የሚል ድምዳሜ መንግስት ባደረገው ቅኝት እንደደረሰበት ተገልጿል። ስለዚህ አንድ ብሔራዊ የታርጋ ሲስተም እንዲኖር እየተሰራ መሆኑ ተገልጿል። አሁን ያለውን የታርጋ ሲስተም እንደ አዲስ ሊቀየር ይችላልም ተብሏል። ለምሳሌ እንኳን ደቡብ ኢትዮጵያ ክልል ከ30 ሺህ በላይ ህጋዊ ታርጋ የሌላቸው በመንግስትም ያልተመዘገቡ ተሽከርካሪዎች መገኘታቸው ተገልጿል። በአማራ ክልል ደግሞ ወደ 4000 አካባቢ ክልሉ አላቃቸውም ያላቸውንና ህጋዊ ታርጋ የሌላቸው መኪናዎች መለየታቸው ተገልጿል። መንግስት እነዚህም መኪናዎች ከግምት በማስገባት ነዳጅ ወደ ሀገር ቤት እያስገባ አለመሆኑ በነዳጅ የችርቻሮ መሸጫ ላይ ጫና መፍጠሩንም ነው መንግስት ባደረገው ቅኝት ያስታወቀው። በሌላ በኩል ደግሞ መገበያያ ገንዘብ ሊቀየር መሆኑን ሰምተናል። በዚህም የብሪክስ አባል ሀገራት የአሜሪካ ዶላርን የሚተካ አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነግረዋል። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላርን የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ ማድረጋቸው ታውቋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል ብለዋል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኛዎቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ለሌሎች ሀገራትም ክፍት እንደሚሆን አረጋግጠዋል። ይህም ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር ሀገራቱ እየሰሩ መሆኑን ገልጸዋል። ይህ አዲስ የክፍያ ስርዓትን በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ የሆነ ለውጥ እንደሚያመጣ ይጠበቃል። ይሁን እንጂ የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት የብሪክስ አባል ሀገራት የአሜሪካን ዶላር የሚፎካከር ገንዘብ ቢፈጥሩ 100% ቀረጥ እንደሚያስከፍሏቸው በማስጠንቀቅ ምላሻቸውን ሰጥተዋል። ትራምፕ እንዳሉት የብሪክስ አባል ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚለው ሐሳብ ዝም ተብሎ የምንመለከተው አይደለም ብለዋል። ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብጽ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች የብሪክስ አባል ሀገራት መሆናቸው ይታወቃል። በሌላ በኩል ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው አንድ ወር ገደማ ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገልጿል። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ
ጊዜ አንስቶ ባለፈው አንድ ወር ገደማ ጊዜ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቀጣታቸውን የከተማዋ የደንብ ማስከበር ባለስልጣን አስታውቋል። የደንብ ጥሰቶች ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱንም ባለስልጣኑ ገልጿል። ይህ የተገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከናወኑ ቅንጅታዊ ስራዎችን በገመገመበት መርሃ ግብር ላይ ነው። በዚሁ መርሃ ግብር ላይ በባለስልጣኑ በቀረበ ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ቆሻሻ አያያዝና አወጋገድን ለመከላከልና ለመቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞችን አደገኛነት ባላቸው ደረቅም ይሁን ፈሳሽ ቆሻሻ በሚበክሉ ድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል መሆኑ ይታወቃል። ከመኖሪያ ቤቶች ሽንት ቤት አሊያም ማንኛውም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300 ሺህ ብር እንደሚያስቀጣም በደንቡ ተደንግጓል። በደንቡ የተካተተው ዝቅተኛው 2000 ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነው። የአፈጻጸም ሪፖርቱን ያቀረቡት በባለስልጣን መስሪያ ቤቱ የስታንዳርዳይዜሽን ዝግጅት አገልግሎት አሰጣጥና የድጋፍ ዳይሬክተር አቶ ዳንኤል ቀጸላ ደንቡ ተግባራዊ መደረግ ከጀመረበት ወዲህ ድንጋጌዎችን የተላለፉ 229 ድርጅቶችና 179 ግለሰቦች መቀጣታቸውን አስታውቀዋል። ካለፈው የካቲት ወር መጨረሻ እስከ መጋቢት ወር መጨረሻ ድረስ ባለው ጊዜ ውስጥ ደንቡን በመተላለፍ ከተቀጡ ድርጅቶችና ግለሰቦች የተሰበሰበው የገንዘብ ቅጣት መጠን 75.7 ሚሊዮን ብር እንደሆነ አቶ ዳንኤል ተናግረዋል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው ተቋማቸው ከቅጣት ይልቅ ግንዛቤ ማስጨበጥን እንደሚያስቀድም አስረድተዋል። ባለፉት 9 ወራት የደንብ ጥሰቶች የቀነሱትም ከህብረተሰቡ ጋር በመቀናጀት በሰሯቸው የግንዛቤ መፍጠር ስራዎች እንደሆነ ገልጸዋል። የወንዞች ብክለትን፣ የቆሻሻ አወጋገድና መሰል ጉዳዮችን በተመለከተ የወጡ አዋጆችና ደንቦች በርካታ መሆናቸውን የተናገሩት ዋና ስራ አስኪያጁ በአይነታቸውና በየደረጃቸው የየራሳቸው የተጣለ ቅጣት እንዳላቸውም አስረድተዋል። ይሁን እንጂ በወንዞች ዳርቻ ላይ የሚፈጸሙ ብክለቶችን በተመለከተ የሚተገበሩ ቅጣቶች ሰፊና በርከት ያሉ እንደሆኑ ገልጸዋል። በሌላ በኩል ደግሞ በአዲስ አበባ ባለፉት 9 ወራት ከ160 ቢሊዮን ብር በላይ ገቢ መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮ የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮ የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶችን ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ በመሰብሰብ የከተማ አስተዳደሩ የህዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ነው ያነሱት። የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ ነው ብለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራት በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የስነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።